ውዶቼ እንዴት ናችሁ? ደህና ናችሁልኝ ወይ? ዛሬ ጠዋቴን በጣም በሚያስጠላ የጀመርኩ ሰው ነኝ። ከሰዓቴን ግን በዚህ መልኩ ቪዲዮ ቀርጬዋለሁ። እንግዲህ አንድ ሰፈር ለቅሶ አንድ ሰፈር ደስታ አይደል የሚባለው? ህይወት ውስጥም እንደዚህ ነው። አንዴ ትደስታላችሁ፣ አንዴ ታለቅሳላችሁ። ለማንኛውም እንኳን አደረሳችሁ። 16 ጾም መያዣ ነው ዛሬ እና ቤተሰቦቼ በጣም ጠዋት ሳለቅስ ነበር ያረፈድኩት። ከሰዓት በኋላ ግን በቃ አንድ ነገር ከሆነ በኋላ ያው ምንድነው የፈሰሰ ውሃ አይታፈስም የሚባል ነገር አለ እና በዛ መልኩ ብድግ ብዬ ወጥቼ ሳር ምናምን ገዛዝቼ መጥቼ ቡና ለማፍላት ጉድ ጉድ እያልኩኝ ነው። ጾም መያዣም አይደለ ብዬ በዚህ መልኩ ፈታ ፈታ ልል ወዲያ ወዲህ እያልኩላችሁ ነው። እና ጠዋቴ ለምን እንደተበላሸ ልንገራችሁ። አረብ ሀገር እንደምኖር ታውቃላችሁ። አረብ ሀገር ነበር የምኖረው። አሁን ደግሞ ለቫኬሽን ወደ ኢትዮጵያ መጥቻለሁ። ግን ለቫኬሽን ወደ ኢትዮጵያ ስመጣ 50 ነበርኩ። ላለመሄድ በጣም እየጣርኩኝ ነበረ እና እዚህ ያለውን ነገር ለማስተካከል ስራም ወዲያ ወዲህ ለማለት በጣም ብዙ ነገር እየሞከርኩኝ ነበረ። በዛ መሀል ግን ከወራት በፊት ለሰው ገንዘብ ሰጥቻለሁ እና በጣም ላማቀው ቤተሰቤ ለሆነ ሰው ገንዘብ አበድሬ ነበር እና ለእኔ ትንሽ የማይባል ገንዘብ ነው ያበደርኩት። በጣም ማምነው ከኔ የተሻለ ህይወት ላለው ሰው ነው ያበደርኩት። ዝም ብሎ እንደኔ እንኳን አይነት ሰው አልነበረም እና ያው ገንዘብ አለ ይመልስልኛል በሚል አበድሬው ነበረ ማለት ነው። ከዛ በኋላ እዚህ ሀገር መጣሁኝ። እንዳልኳችሁ ላለመመለስም እየሞከርኩ ነው። ብዙ ስራዎችን ለመሞከር እየጣርኩኝ ነበረ። ከዛ በኋላ ብሩን እንዲሰጠኝ ጠየቅኩት። ኧረ አብሽሪ ችግር የለውም አያሳስብም አለኝ። እሺ ብዬ እኔም ወዲያ ወዲህ ተፍ ተፍ በማለት እንግዲህ እንቅስቃሴን ጀመርኩኝ ማለት ነው። የተለያየ ስራዎች እየሞከርኩኝ ምናምን ባይ ባይ ገንዘቡ ሊገባ አልቻለም እና እኔም በጭራሽ ይከለክለኛል ብዬ ስላላሰብኩኝ እንዳላስጨንቀው ፈርቼ በቃ መደወል ሁሉ ሁሌ ሁሉ አልደውልም ሃይ ለማለት እንኳን አልደውልም ማለት ነው። እና ከዛ ባይ 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 እናቴ ገንዘቡ ምንም ሊገባ አልቻለም። ከዛ በኋላ እንዴ ይሄ ነገር እንዴት ነው ትላላችሁ? ሁሉም ነገር ሲቆይ ከዛ ይሄ ነገር እንዴት ነው ምናምን ነገር አልኩኝና ደውዬ ገንዘቡ ምናምን አልኩት እንዲልክልኝ ነገርኩት። ችግር የለውም በየትኛው ባንክ ላስገባልሽ አለኝ። አካውንቴን ላኩለት ምናምን ከዛ በኋላ ከፈለግሽ መተሽ ውሰጂ ምናምን ነገር አለኝ። እዚሁ ሀገር ነዋሪ ነው። ከዛ በኋላ እሺ በቃ መጥቼ እወስዳለሁ ምናምን አልኩት። ከዛ የሆነ ቀን ለመውሰድ ስደውልለት አሁን ወጣ ብያለሁ ምናምን አለኝ። እሺ ችግር የለውም በቃ ስትኖር ደውል አልኩት። እሺ ስኖር ደውላለሁ አለኝ። ባይ ባይ አሁንም ቀናት እያለፉ መጡ አይደውልም። ከዛ በኋላ በጣም ግራ ገባኝና ወደ ስራ ቦታው ሄድኩኝ። ወደ ስራው ቦታ ብሄድም የለም ስራም ቦታ ማለት ነው። እና ወጥቷል ምናምን አሉኝ። እሺ ምናምን ብዬ ትንሽ ጠብቄው ተመልሼ መጣሁኝ። ከዛ በኋላ ደወልኩለት። ኧረ ችግር የለውም አስገባሽ በቃ ነገ ምናምን አለኝ። እንዲህ እያሉ ቀናት እየተቆጠሩ መጡ። ከዛ በኋላ በጣም ግራ ሲገባኝ በቃ በጣም ሲሪየስ ሆነ ጉዳዩ። ባይ ባይ ምንም ነገር ስለሌለ ደውዬለት እንዴ ብሩን እኮ እፈልገዋለሁ እዚህ ሀገር ለመኖር እየሞከርኩኝ እንደሆነ ነግሬሃለሁ ምናምን ብዬ በቃ ተናድጄ ተናገርኩኝ ማለት ነው። ከዛ በኋላ ኧረ ምናምን ነገር ምናምን አለኝ። አብሽሪ እንዴ እንዴት አስበሽ ምናምን ሲል እሺ በቃ ብዬ ተስፋ አድርጌላችሁ ወዲያ ወዲህ በማለት አዲስ አበባ ጅማ እያልኩኝ አንዳንድ ረከቦቶችን ምናምን የእንጨት ውጤቶችን እያመጣሁኝ እዚህ አዲስ አበባ አካባቢ በኦንላይንም ለአንዳንድ ሰዎች እየነገርኩኝ እየሸጥኩኝ ምናምን እየተመላለስኩኝ ያው ህይወት ቀጠለ ማለት ነው። እና አሁንም ባይ ምንም አይነት ነገር የለም። ከዛ በጣም ግራ ተጋባሁኝና በጣም ግራ ገባኝ ማለት ጨነቀኝ። እና እንደዚህ አይነት ይሄን የሚመሳሰሉ እንጨቶች ነበረ እያመጣሁኝ የምሸጠው ማለት ነው። እና መግዛት የምትፈልጉ ሰዎች ካላችሁ እነዚህን የመሳሰሉ ረከቦቶች አሉ። ግዙኝ። አንድ ረከቦት ስትገዙ እንደዚህ ሙሉ ነው ያለው። ቡና ማስቀመጫ አለው።
ጀበና ማስቀመጫ አለው፣ ቡና ማውጫ አለው፣ እጣን ወይ ስኳር ማስቀመጫ ሙሉ ፉል ነው። 5ቱን አንድ ላይ ነው የምትገዙት እና በ4 አለ፣ በ4 ሲኒ አለ፣ በ6 ሲኒ አለ፣ በ10 በ8 ሲኒ አለ። በፈለጋችሁ በ12 ሲኒ አለ መግዛት ትችላላችሁ። እነዚህን የመሳሰሉ እንትኖች እያመጣውኝ መሸጥ ጀመርኩኝ ማለት ነው። ከዛ በኋላ እዩዋቸው እንዴት አባቱ እንደሚያምሩ ማለት ነው። ከዛ በኋላ ይሄ በጥቁሩ ነው፣ በባይሮሽም ከለር አለው እና በዚህ መልኩ እያመጣው ስራ ጀምሬ ተፍተፍ እያልኩላችሁ ባለበት ሰዓት እንዲህ አይነት ነገር ተፈጠረ። ዛሬ ጠዋት ከእንቅልፌ ተነስቼ በቃ ዛሬ የመጨረሻ አስገባልሻለሁ ስላለኝ ትላንት አውርተን ስለነበረ ዛሬ ስልኩን ሳይብሎክ ተደርጌያለሁ። በጣም ነው የደነገጥኩት፣ በጣም ማለት ነው። የሆነ መጫውም አማረኝ ምናምን እና በጣም ግራ ተጋባሁኝ። ብደውልም ስልኩ ዝግ ነው፣ በሌላም ስልክ ስደውል ዝግ ነው። በቃ አለቀ፣ ምንም ማድረግ አይቻልም ማለት ነው። እና በምንም ምስክር የለውም የሰጠሁት ነገር። በጣም በቃ ተበሳጨውኝ እና ግን ጠዋት በጣም ሳለቅስ ረጅም ሰዓት ጊዜን አሳለፍኩኝ። የእውነት ነው የምላችሁ፣ በቃ በጣም ተስፋ ቆርጬ ነበር። ከዛ በኋላ ግን በዚህ መልኩ ቀኔን በምታዩት መልኩ አሳመርኩት ማለት ነው። እንዴ በቃ ህይወት ይቀጥላል እኮ እንዴ ምናምን ብዬ ይህን የመሰለ ክትፎ ሰርቼ ጉድ ብዬ እህቴም ስለነበረች በቃ ከእህቴ ጋር ቡናችንን አፈላላም ምናምን ነገር እና ልደቴም ነበር ከ10 ቀን በፊት እና ልደቴን አይ ቆይ የሆነ ቀን አከብራለሁ ምናምን ነገር ብዬ ትቼው ነበረና ዛሬ በጣም የከፋኝ ቀን ስለሆነ ልደቴን ሁሉ ማክበር አማረኝ እና በቃ በዚህ መልኩ ክትፏችንን ሰራን። ቡና ምናምን ነገር አፈላውኝ። በቃ ሁሉም ነገር ለመርሳት ሞከርኩኝ። ህይወት እንደዚህ ናት። በቃ አንዳንዴ እኔ አራዳ ነኝ እንዴ እኔን ደግሞ ማን ይሸውዳል የምትሉ ሰዎችም ትሸወዳላችሁ። ዘመድ ጓደኛችሁንም በገንዘብ ምክንያት ታጣላችሁ እና በቃ በጣም ባዝንም ባለቅስም ምንም እንደማላመጣ ሲገባኝ ማዘኔን አቁሜ በዚህ መልኩ እንግዲህ ይሄን የመሰለ ክትፎ ሰርቼ ጾም መያዣም አይደለ ቡናዬን አቀራርቤ ምናምን ነገር ክትፎዬን በዚህ መልኩ ይሄን የመሰለ የሚያምር ክትፎ ሰርቼ እንዲህ ያናደዳችሁኝ ያቃጠላችሁኝ ሰዎችማ ለእናንተ ብዙ ከዚህ በላይ አላዝንም፣ ገንዘብ ይመጣል በሚል ለማንኛውም ላስተላለፍ የምፈልገው ዋናው መልእክት ገንዘብ እንዳትሰጡ ነው። በቃ ገንዘብ እንዳትሰጡ። ገንዘብ ከሰጣችሁ ዝምድናችሁን፣ ጓደኝነታችሁን እርሱት። እስከ መቼውም ነው የምላችሁ፣ እስከ መቼውም ዝምድናችሁ ምናምን እርሱት። ጌታን ነው የምላችሁ። በጣም የሰው ነገር ከባድ ነው። እዚህ ምድር ላይ እንደ ሰው ከባድ የለም። ጌታን ነው የምላችሁ። በቃ በጣም ነው የሚያስጠላው። Happy birthday